ብዙ ኮሜንታተሮች በጣም ተናደዋል። ምክንያቱም ብዙም ግለሰብ የሚያየው ይህን ቪዲዮዎች የሚያይ ሰው የእሱን ቪዲዮ የሚከታተል ሰው በጣም ተናደዋል። በውብዬ እና በናሂ ያለው ነገሮች የተፈጠረው ነገር ብዙ ሰውን አበሳጭቷል። ምክንያቱም ናሂ እንደዚ አይነት ሰው አልነበረም። ዛሬ ግን በቃ በሆነው በምታደርገው ነገር ብዙ ሰዎች እየተናደዱብህ ነው። እስቲ ቀልብ ገዝተህ ተመክረ ወይ ደግሞ ያለውን ነገሮች ተመልክተ ወደ ራስህናና ነገሮችን እንድታስተካክል ነው መልክ። ምክንያቱም ብዙዎቹ እንግዲህ በአባቶች ፊት ቃል ገብተህ ዛሬ ላይ እንዴት እንደዚህ አይነት ነገሮችን ታደርጋለህ? እንዴት እንደዚህ አይነት ነገርን ትዳርህን ትበትናለህ? ምክንያቱም አንዳንዴ ደግሞ ሴጣን የሚገባው በመልካም ሰዎች ላይ ነው እንጂ በመጥፎ ሰዎች ላይ ሴጣን አይገባም። ምክንያቱም መጥፎ ሰዎች ላይ ዘንድ ነው ሴጣን ያለውና ጥሩ ሰዎችን ይበትናል። ጥሩ ሰዎች ላይ ነው ሴጣን የሚሰፍረው ሁልጊዜ ማለት ነው። እና ለዛም ነው ብዙዎቻችሁ እንግዲህ ናሂ እንዴት እንደዚህ ታደርጋለህ? ብዙዎቹ እንግዲህ ያው በቤተ ክርስቲያን ቤተ መቅደስ ውስጥ የገባኸው ቃል ምን አደረከው? ቅዱስ ቁርባኑን ቃል የገባኸው የት ገባ? ህገ ቤተ ክርስቲያን መጣስስ ምን ተሰማ? ከነሳ አባት አነጋገር ከእንጀራ እናቱ ጋር ፊት ልታሳየው ነው ወይ? በምንም ምክንያት ቢሆንም ግን ልጁም ቢሆን በኃይል መጠቀም አትችልም። ያመጣኸው ጣጣ ራስህ ነህ። አንተ የእንጀራ አባቱ አይደለሁም አልክ፣ ግን እንጀራ እናት ጋር ልትወስደው አይደለም ወይ? ውብዬ አንቺ ደግሞ ተረጋጊ፣ ራስሽን ጠብቂ ብለውሻል። እንግዲህ ያው ምንድነው አንተ ያልከው ነገር ምንድነው? በእንጀራ አባት አያድግም ብለሃል። አንተስ በእንጀራ እናት ልታሳድገው አይደለም? በእንጀራ እናት ልታሳድገው አይደለም? ምክንያቱም አንተ ከወሰድከው እኮ ልጅቷ ጋር ነው እንግዲህ ልትኖር ያሰብከው ማለት ነው። ስለዚህ እናቱ ጋር ተንደላቆ ቢኖር አይሻልም? ልጅ ደግሞ ከእናቱ ጋር ነው መኖር ያለበት። ምክንያቱም እናት ነች፣ ብዙ መከራዋን መላዋን 9 ወር ተሸክማ ያለችው እናት ነች። ስለዚህ እናቱ ጋር ቢያደግ ነው የሚሻለው። ገባ? እንደገና ደግሞ ብዙዎች እንግዲህ እያስከፋ ያለው የተነጋገሩበት ያለው ያው በቤተ ክርስቲያን ዘንድ ትዳርህን የመሰረትከው እንዴትስ ልትፈታ ትችላለህ? እንዴትስ እንደዚህ አይነት ነገር ታደርጋለህ? እንዴት እንደዚህ አይነት ነገሮች ሊከሰቱ ይችላሉ የሚል ነውና እንግዲህ ያው የሰው ልጅ እንደምላችሁ በቅዱስ ቁርባንም ሲሆን ይፈተናል። ምክንያቱም እንኳን እሱ ክርስቶስ እንኳን ስንት ፈተና ስንት መከራ ያየ ነበረ አይደለ? የሰው እንኳን ሰው ልጅ ላይ ማለት ነው። እና ግን እዚህ ጋር ምንድነው መቼም መሸከም ማንችለው እኛ በቃ የሚመጣውን ፈተና መሸከም አንችልም፣ የሚመጣብንን ነገሮች መሸከም አንችልም። ስለዚህ አሁንም ናሂ ልብ ገዝተህ ቀልብ ገዝተህ ወደ ራስ ተመልሰህ በአባቶችም ዘንድ አስጠይቀን ቢሆን ነገሮችን አብርድ ነው የምለው። እስቲ ምንድነው ችግርህ? ምንድነው ምክንያት ልጅቷ እንዳትነኩብኝ የምትለው? ምክንያቱም ምን ያህል ለሷ ምን ያህል መቆርቆርህ ነው? ምንድነው የተፈጠረው? ይሄን ያህል ድረስ ለልጅቷ ከሌላ ሁነክ ውብዬ ያንተን ቡራክክን እንደገና ሁለተኛ ልጅ እርጉዝ ሆና ለሌላ ሴት እገዛ እያደረግ እዚህ ጋር ግን ያንተን ልጅ የተሸከመችውን ግን ምንም አልመሰለህም። እና ይሄ ነገር ምንድነው? አንተ ምንድነው ስሜትክ? ምንድነው ይሄን ያህል ድረስ ለልጅቷ መቆርቆርክ? አልገባኝም። ምንድነው የተፈጠረው? ገባ? ልጅቷስ ምን ብታደርግ ነው ይሄን ያህል አትንኳት አትናገሯት እያልክ ያለኸው እንዴ? እዚህ ጋር ስለምን ለውብዬ አትንኳት አትናገሯት ብለህ ከለላ አልሆንክላትም? ምንድነው ይሄን ያህል ድረስ ለልጅቷ ከለላና ጠበቃ የሆንክበት? እንደዚህ ይደረጋል? አንተ ይሄን ያህል ባህሪ ነው ያለክ? እንደገና ደግሞ ማናት ሄሉ ማለት ነው። ሄሉም ይሄን ነገሮችን ማስተካከል አለብሽ። እንደ ወንድምም ቢሆን ልትቆጪ ይገባል። ምክንያቱም መስመር እየጣሰ ነው ያለው፣ ወዴት እየሄደ ነው ያለው። ይሄን ነገር አንቺም መቆጣት አለብሽ። ገባሽ? ትዳርን የመሰለ ነገር እንግዲህ ሌላ ልጅ መንገድ ላይ እየመጣ ነው አይደለ እንዴ? እንደገና ደግሞ ሌላ ህይወት የሚሰጠው የሚያስደስተው ልጅ እኮ እየመጣ ነው፣ ህይወቱን የሚቀይርለት። በቃ እዚህ ጋር ልጅ ሲመጣ እኮ ጥሩ ነገሮችን ይዞ የሚመጣው እንጂ እንደዚህ ቤት ሊመስተመሰቅሎ አዲስ ልጅን መቀበል አይከብድም። እዚህ ጋር እንግዲህ እሷ እርጉዝ ናት፣ ገብቷል። ዛሬ አንተ ደግሞ እንደዚህ የሆንክ ለዚች ትናንትና ላወካት ልጅ ዛሬ ላይ አትንኩብኝ ብለህ ይሄን ያህል ድረስ መፈራገጥ ምን ማለት ነው? እንደገና ደግሞ ልጁ በእንትን ልጅ አያድግም እንዴ? 9 ወር ተሸከመችው እኮ እሷ ናት እኮ አምጣ የወለደችው እሷ ናት እኮ።
ከሞት ወደ ህይወት እንደገና ገባ። አንድ ልጅ እኮ ስትወልድ እኮ ከሞት ወደ ህይወት ነው እንደገና የምትመለሰው ገባ። አንተ ላታክ ትችላለህ፣ ግን የወለዱ ሲናገሩ በጣም ከባድ እኮ ነው። እንደገና እኮ ነው እንደገና የሚፈጠሩት እኮ ልጅ ሲወልዱ ማለት ነው። ስለዚህ አሁንም ቢሆን ወደ ቀልብ ተመለስ። የምታደርጋቸው ነገሮች ትክክል አይደሉም፣ ትክክል አይደሉም። እነዚህ ነገሮችን አስተካክል እባክህን። ወዴት ነው አካሄድክ? እና እኔ ግራ ግብት እያለኝ ነው ያለሁት ማለት አንዳንዴ ስታስቡት ጥሩ ነገር የምታደርጉላቸው ነገሮች፣ ጥሩ ነገር የምትሰሩላቸው ሰዎች ሁሌም ከእናንተ ጋር እኩል አይቀመጡ። የሆነ ችግር ይፈጠራል። በቃ የሆነ ነገር ይሆናል። አንድ ነገር የሆነ ነገር ይፈጠራል። ለምንድን ነው እንዴ? አሁን ብዬ ምን አደረገች? እንግዲህ ምን አደረገች? ይቅርታ መጠየቅ ሲገባክ ላደረከው ነገር ራስ ላጠፋው ነገር ይቅርታ መጠየቅ ሲገባክ እንደገና ደግሞ ልጅን ወስዳለሁ ብለህ ደግሞ ትግል። ኧረ ተው ናሂ፣ ወዴት እየሄድክ ነው? ይሄ አያዋጣህም። የእውነት ይሄ አያዋጣም። ይሄ መንገድ አያዋጣም። ቢያንስ እንኳን አሁን ለተደረገው ነገር ቢያንስ ይሄ ነገር ትልቅ መንገድ የተሳተ ነው የሚሄደው። በጣም ሰፍቷል። ገባ? ጠባችሁ በጣም እየሰፋ እየሄደ ነው። ያንተ እንደዚህ መደብደብ፣ ያንተ እንደዚህ መሆን፣ በመካከላችሁ እንደገና ልጅ ወደ እኔና ወደ አንቺ ይምጣ መባባል ራሱ አንድ ከባድ ነገር ነው። አንድ ችግር ነው። ገባ? አንተ ዛሬ ላይ አንተ ጋር ይምጣ ልጁ፣ ነገ እሷ ጋር ይምጣ ልጁ፣ ከባድ ችግር ነው ይፈጠራል። ማስተዋል ያለብን ዛሬ ላይ ለምታደርገው ነገር እኮ ነገ ዋጋ ያስከፍልሃል። ገባ? ዋጋ ያስከፍልሃል። እንደ ቀላል የምታየው ነገር ዋጋ ያስከፍልሃል። እናንተ ቀላል መስሎ ሊሆን ይችላል። ይሄ ነገሮችን እኮ እንደ ቀላል እያየናቸው ነው ነገሮች የሚሰደዱት። እና ስለዚህ እባክህን ወደ ቀልብ ተመለስ ነው የምለው። አንዳንድ ኮሜንታተሮችም እውነት በጣም አዝነዋል፣ አንተን እንደዚህ ነገር ስለማይጠብቁ ማለት ነው። ስለዚህ ብዙዎቹም ያው አንተ ያገባኸው በመንፈሳዊ ነው፣ ስለዚህ እንደዚህ አይነት ነገሮችን ማድረግ በጣም ሰዎችን ተረጋግተህ ታስተውል ይገባል ብለው ነው የሚያስቡት። ልጁም እንደዚህ ሲያለቅስ በሁለታችሁ መካከል ያለው ነገር በጣም ከባድ ነው እውነት። ብቻ አንተም ጋር ያለውን ነገር ለማስተካከል መሞከር አለብህ። እንግዲህ አንድ ሴት ልጅ መታ በቃ ይሄ የአረብ ሀገር ሴት ነች ስለተባለ ብቻ እዚህ ጋር ሚስትህንና ልጅህን መተው አለብህ ብዬ አላስብም። የአረብ ሀገር ሴት እንግዲህ የአረብ ሀገር ሴት ስለተባለች ብቻ ግን በእንደዚህ አይነት ነገሮች ውስጥ መሄድህ ጥሩ ነው ብዬ አላስብም። በቃ ነው ተጎዳች። አዎ እሷም ደግሞ የአረብ ሀገር ሴት እንደዚህ አይደለችም። አሁን እሷ እንደምታደርገው የአረብ ሀገር ሴት አይደለችም። የዋህ ነች የአረብ ሀገር ሴት። ለራስ ወዳድም አይደለችም። የሰው ትዳር የምትበትን አይደለችም የአረብ ሀገር ሴት። እንደዚች ልጅ አይደለችም የአረብ ሀገር ሴት። ገንዘቧን የተበላች የምታለቅስ ሁሌ ለወንድ ልጅ አዛኝ ስለሆነች ነው የምትበላው። ግን የዚች ደግሞ ራስ ወዳድ ናት። ትዳርን፣ የሰው ህይወትን፣ የሞቀ ህይወትን እየረበሸች ነው ያለችው። የአረብ ሀገር ሴት እንደዚህ ታደርጋች ብዬ አላስብም። ምክንያቱም የአረብ ሀገር ሴት በዚህ መልኩ የምትጠራም አይደለችም። ገብተዋል? እንደዚህ የምታደርግም ስላልሆነች የአረብ ሀገር ሴት ሩሩና የዋ ማለት ራስ ወዳድ አነንዬ አይደለችም የአረብ ሀገር ሴት። እንደዚህ አይነት መንገድ ምትስት አይደለችም የአረብ ሀገር ሴት ማለት ነው። ታስባለች። እቺ እኮ ትናንትና አይን አውጥታ መታ ካንተ ጋር ያንተን ህይወትና ልጅህን በትን ብለሃለች እኮ። እንዴት ነው እንደዚህ የሚሆነው? ከባድ ነው። ለማንኛውም ቀና ብለህ አስብ ነው ምልክ። ይሄ ትርጉም ይሰጣል ብዬ አላስብም። ይሄ ከባድ ነገር ነው ያደረክ ያለው። ስለዚህ እባክህን ለልጅ ስትል እንግዲህ ጉብዬን እንኳን ብትው ለልጅ ስትል እኮ ማድረግ አለብህ። ህይወት መቀጠል አለብህ። እናት ለልጇ ስትል ብዙ መስዋዕትነትን ተከፍላለች። አንተ ለልጅ ስትል ምን አደረክ? ሴት ተከተለ መሄድ በእውነት ያሳዝናል።